እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጉሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ስንናገር ስንተነትን ሰንብተናል። ዛሬ ደግሞ መሀል ሰፋሪነት በሚል ርዕስ ትምህርትና ትንታኔ እናቀርብላችኋለን። እንግዲህ ሁልጊዜ ባኗኗራችን ወይም ባነጋገራችን አልፎ አልፎ ምን እንላለን? እገሌ እኮ መሀል ሰፋሪ ነው እንላለን። እና እንግዲህ እገሌ መሀል ሰፋሪ ነው ከተባለ መሀል ሰፋሪነት አለ ማለት ነው። መሀል ሰፋሪ ስለሆኑ ሰዎች ስንነጋገር መሀል ሰፋሪ መሆን ጠቃሚ ነው ወይስ ጎጂ ነው? እና አንድ ሰው መሀል ሰፋሪ ተብሎ በማህበረሰቡ ዘንድ ከታወቀ ወይም እንዲህ አይነት ስያሜ ከተሰጠው በሰው እንደተባለው በትክክልም የመሀል ሰፋሪነትን መርህ የሚከተል ከሆነ ይህ ሰው ለሀገር ይጠቅማል ወይስ አይጠቅምም? ለማህበረሰቡ ይጠቅማል ወይስ አይጠቅምም? ምን አይነት ነገር ይኖረዋል የሚለውን እናያለን ማለት ነው። እንግዲህ መሀል ሰፋሪነት ጥንታዊ የሆነ ታሪክ አለው። ብዙ ጊዜ መሀል ሰፋሪ የሚሆኑ ሰዎች ምንድናቸው? የራሳቸውን ጥቅም ብቻ ለማስጠበቅ የሚጥሩ ሰዎች ናቸው የሚመስል። እንግዲህ ከመጀመሪያ ጀምሮ በመጽሐፍ ከተጻፈ የመሀል ሰፋሪነት ታሪክ ስናይ በመጽሐፍ ቅዱስ ሰፍሮ የተገኘውን ለንጊኖስ የሚባለውን ከአይሁድ አንዱ የሆነውን ሰው ታሪክ እናገኛለን። ለንጊኖስ ወታደር የነበረ ሰው ነው፣ እስራኤላዊ ወታደር እና ቤተ እስራኤላውያን ኢየሱስ ክርስቶስን ለመስቀል ኢየሱስ ክርስቶስን ለመቅጣት አዋጅ ባወጁ ጊዜ ምን ብለው አውጀው ነበረ? ይህን ሰው ለመስቀል ይህን ሰው ለመቅጣት በዚህ ጉባኤ ላይ የማይገኝ ካለ ሀብቱ ይወረሳል፣ ቤቱ ይተኮሳል፣ ይቃጠላል፣ ልጆቹ ንብረቶቹ ልጆቹ ሁሉ ይወረሳሉ፣ ባሪያ ይሆናሉ ብለው አውጀው ነበረ። እንግዲህ ይሄ እስራኤላዊ ወታደር ለንጊኖስ የሚባል ወታደር ስለነበረ አንድ አይና የነበረ ሰው ነው እና ምንድነው እንደተባለው በተመደበው ሰዓት አዋጁን መሰረት አድርጎ እንዳይገኝ ኢየሱስ ክርስቶስን መሲሁ እንደሆነ ያምናል። ነገር ግን ደግሞ እዚያ ቦታ ሳይገኝ ቢቀር ደግሞ ንብረቱ ይወረሳል፣ ቤቱ ይቃጠላል፣ ልጆቹ ሁሉ ባሪያ ይሆናሉ ተብሎ ታውጇል እና ተጨነቀ። እንግዲህ ብዙ ጊዜ መሀል ሰፋሪ የሆነ ሰው ሕይወቱ የተረጋጋ አይደለም፣ በጭንቀት ውስጥ የሚኖር ነው። ለምንድነው? የኛ አባቶች የሚሉት አንድ አባባል አለ። ምን አይነት አባባል? 9 ሞት መጣ ብለው ቢሉት አንዱን ግባ በለው አሉ ይባላል። እውነት ነው። ሰው ቆራጥ መሆን አለበት። እንግዲህ አንዱን መምረጥ ነው ያለበት። በእርግጥ ከተቻለ የሰው ልጅ ክፉን ከመምረጥ መልካሙን መምረጥ የተሻለ ነው። ይሁን እንጂ መሀል ሰፋሪ ስንሆን ከክፉም ወይ ከደጉም አንሆንም ማለት ነው እና በብልጥነት እንግዲህ አስልተን ተደብቀን እንቆይና ከአሸናፊው ቡድን ለመግባት የምናደርገው ነገር ነው። እንግዲህ አሸናፊ ብለን ካል ሁለት ተጻራሪ ወገኖች አሉ ማለት ነው። በምን ላይ ያሉ? በጦርነት ላይ ያሉ ሁለት ወገኖች አሉ እና ብዙ ጊዜ መሀል ሰፋሪ የምንላቸው ሰዎች ከሁለቱም ቡድኖች ሳይሆኑ በመጨረሻ አንዱ አሸናፊ ሆኖ ጠላቱን እስከ መጨረሻው ካጠፋ በኋላ ለአንዱ እንሆናለን ብለው በማሰብ ምን ይሆናሉ? መሀል ሰፋሪ ከሁለቱም ሳይሆኑ ይቀራሉ ማለት ነው። እንዲህ አይነት ነገሮች እንግዲህ በታሪክ ታይተዋል። ቅድም የለንጊኖስን ታሪክ ጀምሬያለሁ። ለንጊኖስም የተጠቀመው ምንድነው? ይህን መሀል ሰፋሪነት ነው። አልሄድም። እንግዲህ ቆራጥ ቢሆን ኖሮ ለንጊኖስ አልሄድም፣ በእውነት ይህ ለእስራኤል የተሰጠ መሲህ ነው፣ የዓለም መድኃኒት ነው፣ ስለዚህ አልሄድም፣ ከዚህ ሰው ደም እጄ ንጹህ መሆን አለበት ብሎ መወሰን ነበረበት። ነገር ግን ስለፈራ በተራራ ላይ ተደብቆ በአንድ አሳቻ ቦታ ተደብቆ አለ እና በክርስቶስ ላይ የሆነውን ነገር ሲያይዋልና
በመጨረሻ ግን ምንድነው አሁን እንግዲህ አዲስ የመጣ ቋንቋ አለ ማኖ ማስነካት የሚባል ማኖ ማስነካት ተንትነው ተናገረው ብባል እኔም አላውቀውም በእውነት ግን ተደጋግሞ ስለሚነገር እኔም ተጠቅሜዋለሁ። እንግዲህ ማኖ ማስነካት ምንድነው? ያው የግድ ማስመሰል ወይም ከአንድ ነገር ላይ መገኘት ወይም ግንባርን ማስመታት ግንባርን ማሳየት ሆኖ ይገባኛል። እና ለንጊኖስ በመጨረሻ ኢየሱስ ክርስቶስ መከራውን ሁሉ ተቀብሎ ተሰቅሎ ቅዱስ ነፍሱ ከስጋው ከተለየ በኋላ አይ ከእንግዲህ ሙቷል ከእንግዲህ ማረገውን ነገር ሁሉ ቤተ እስራኤላውያን እንዳደረጉበት ባረግም እግዚአብሔር አይቆጣኝም ብሎ ፈራና ከተደበቀበት ቦታ ወጥቶ በፈረሱ እየጋለበ ኢየሱስ ክርስቶስ ወደ ተሰቀለበት ቦታ ሄደ እና ሄደና ፈሪሳውያን ሰዱቃውያን የሕግ መምህራን አጠቃላይ የቤተ እስራኤላውያን ሹማምንቶች እያዩት የግድ ግንባሩን ለነሱ ማሳየት ስለነበረበት ሄደና ኢየሱስ ክርስቶስን የቀኝ ጎኑን በጦር ወጋው ይላልና እንግዲህ እዚህ ላይ የሃይማኖት ሰዎች ግሩም አድርገው ይተረጉሙታል። ይሄን አተረጓጎም ለሃይማኖት ሰዎች ተዋለው። እንግዲህ ደምና ውሃ እንዴት ከጎኑ እንደፈሰሰና እንዲያውም ይሄ እንደለ ቅርጽ ሆኖ ማለት ነው እንደለ ለጭንቅላቷ አንድ ሆና ወደታች ሁለት ጎን ነው የምትሆንና እንግዲህ ውሃና ደም ወጣው እንዲያውም ደሙ ተፈናጥቆ ቢነካው አይኑ በራለት ብለው ይናገራሉ የትውፊት መተርጉማን መምህራን። ጥሩ ይሄን ለመተርጉማኑ እተዋለሁ። እንግዲህ ብዙ ጊዜ አስተምሯችን ትንታኔያችን በሃይማኖታዊ ነገር ላይ ያተኮረ ሳይሆን ያው ማህበረሰባዊ የሆነ ማህበረሰብን በማስተማር ለማህበረሰባችን ነገሮችን በማሳወቅ ላይ የተመሰረተ ነገር ስለሆነ እና ይሄ ሰው በመጨረሻ አይኑ እንደበራለት እንግዲህ ይተረካል። እንግዲህ ለንጊኖስ ማን ነው ብለን ስንል መሃል ሰፋሪ ነው። ለምን ይባል? ከክርስቶስም ጋራ መሆን ፈለገ። እንደገና ከቤተ እስራኤላውያንም መሆን ፈለገ። እነሱንም ማጣት አልፈለገም። ጥሩ በመጨረሻ ግን የዚህ ሰውዬ ድክመቱን እግዚአብሔር ተቀብሎት በድክመቱ ላይ ድክመቱን ሞልቶለት ወደ ድነት ሄዷል። ጥሩ አሁንም እኛ በህይወታችን ምንድነው ብዙ ጊዜ ወይ በመስሪያ ቤታችን ሊሆን ይችላል ወይ በአካባቢያችን ሊሆን ይችላል ምን ሆነን መኖርን መርጣለን። ምናልባት ብዙዎቻችን ላንሆን እንችላለን። ጥቂቶቻችን መሃል ሰፋሪ እንሆናለን። እንግዲህ መሃል ሰፋሪ ነን ወይም የመሃል ሰፋሪነትን ያኗኗር ዘይቤ ስንከተል ብዙ ጊዜ ከነባራዊ እውነታ ማፈንገጥ ነው፣ ከእውነትም ማፈንገጥ ነው። ምክንያቱም የሰው ልጅ ከሌሎች እንስሳት ተለይቶ የተፈጠረ ዓለምን እንዲያስተዳድር ዓለምን እንዲገዛ እግዚአብሔር ደግሞ በጥበቡ የሕይወት እስትንፋስ እፍ ስላለበት ንቃተ ህሊና አለው ማለት ነውና እናንተ የጸጋ አማልክቶች ናችሁ ተብሎም ተነግሮለታል። ስለ ሰው ልጅ የጸጋ አምላክ የተባለው ምን ማለት ነው? ማለት እግዚአብሔር በጥበቡ ይህን ውስብስብ ጠፈር አስደናቂ የሆነ ጠፈር እንግዲህ መሬት ያለውን ህይወት ተመልከቱት፣ ባህሩ ውስጥ ያለውን ህይወት ተመልከቱት። እንግዲህ አበባውን፣ ተራራውን፣ ሸንተረሩን፣ ወንዙን ተመልከቱት። ይህ ሁሉ ውበት በእኛ በትንሿ መሬት ነው ያለ። ከዚያ ወጠን ስንሄድ ደግሞ ጠፈር የሚባለው በተለያዩ አስትሮይዶች በተለያዩ ግዑዛን አካላት ከዋክብቶችን ጨምሮ የተመላ ነው እና እጅግ ያስደንቃል ማለት ነው። ይህን የፈጠረ እግዚአብሔር ደግሞ እንግዲህ በመለኮታዊ ጥበቡ ሰውም ደግሞ ከሱ ቀጥሎ ትንሽ የጥበብ ብልጭታ ተሰጥቶት ከእግዚአብሔር እፍ ስለተባለበት በጭንቅላቱ እስትንፋስ ትልቅ ስራ ይሰራል ማለት ነው እና ፍርድም እንዲፈርድ ነው። ነገር ግን መሃል ሰፋሪነት ያለብን ሰዎች ጥሩ ዳኞች ላልሆን ነው ማለት ነው። እንግዲህ መሃል ሰፋሪ ከሆን በተለይ ለፍርድ የሚቀርቡ ሁለት ሰዎች ናቸው፣ አንዱ ከሳሽ አንዱ ተከሳሽ ሆኖ። መሃል ሰፋሪ ከሆን
በወንጀለኛውም ላይ ላንፈርድ ነው ማለት ነው። ምን በሚል ዘይቤ አይ ይቀየምብናል ወይም ጊዜ ጠብቆ ሊያጠቃን ይችላል በሚል ሁኔታ ማለት ነው። እና መሐል ሰፋሪነት መልካም አይደለም። እንዲያውም የአንድምታ መምህራን ምን ይላሉ? ሰው የግድ ግዑዝ አካል ስለሆነ በአንድ ነገር መገኘት አለበት ይላሉ። እንደገና ሰው ከሞተም በኋላ እንኳ እንደዚሁ መገኘት ያለበት በአንድ ቦታ ነው ይላሉ። አንድ ሰው ገነት አለ ከተባለ ሲኦል ውስጥ የለም ይላሉ መተርጉማን። አይ ሲኦል ውስጥ ነው ተኮንኖ በኩነኔ በፍዳ ካለ ደግሞ መንግስተ ሰማያት ውስጥ የለም ማለት ነው። እንግዲህ ሰው እንኳ ከሞተ በኋላ የሃይማኖት መተርጉማን እንደሚነግሩን ወይ ሲኦል ውስጥ በክፉ ስራው ወይ ገነት ውስጥ በመልካም ስራው ነው። እንግዲህ ሌላ የለም ማለት ነው። ስለዚህ መሐል ሰፋሪነት የሚባል የለም። እና መሐል ሰፋሪነት መሐል ሰፋሪ መሆን ምንድነው? ብዙ ጊዜ እነማን ናቸው በስነ ህሊና መሐል ሰፋሪ የሚሆኑት? በዚህ ሁኔታ በዚህ አስተሳሰብ ወይም በዚህ አይነት መርህ የሚገኙ የምንላቸው ሰዎች ብዙውን ጊዜ ምን ልንላቸው እንችላለን? ብልጥ የሆኑ ሰዎች። አው ብልጥ የሆኑ ሰዎች ማለት ነው። እነኚህ ምንድነው? ብዙ ጊዜ ብልጥ ሆነው ነገሮች ካለቁ በኋላ በስተመጨረሻ መጣው ብዙ ሰው የደከመበትን ብዙ ሰው ወዙን ላቡን ያንጠፈጠፈበትን ለመውሰድ የሚጥሩ ሰዎች ናቸው። እና ይህም ጥሩ አይደለም። ምንድነው የሚል ቅዱስ መጽሐፍ? ያልሰራ አይብላ ነው። እንደገና በፊትወዝ እንጀራን ትበላለህ ማለት ነው። እንግዲህ በስራም ብቻም አይደለም። አጠቃላይ ዓለም በብዙ ነባራዊ ተቃርኖዎች የተሞላች ናት። ብዙ ጊዜ ህይወት የምጣፍጠው እንዲያውም በአንድ ጎን ብቻ ሳይሆን በሁለት ተቃራኒ ነገሮች ስትኖር ነው ህይወት የምጣፍጠው። እንደዚህ ነው። ምንም እንኳ ጦርነት ባይኖርም አጠቃላይ በዚህ ዓለም ለመኖር ምንድነው ብዙ ተቃርኖ ነገሮች አሉ። በተርላ በደስታ ይኖራል ብለን የምንገምተው ሰው እንኳ ካለ ወደዚያ ሰው ስንመጣ ራሱ ምን አለው? ተቃራኒ ነገሮች ብዙ ነገሮች አሉበት በውስጡ ማለት ነው። እንዲያው ሌላው ይቅርና በመብላትና ባለመብላት መካከል ጾም በመሆንና በመብላት መካከል ራሱ እየበሉ እየጠጡ ወደ ሽንት ቤት መሄድም ምንድነው? ይሄ ከባድ ተቃርኖ ነው ማለት ነው። እና የሰው ልጅ እንግዲህ ዓለም አጠቃላይ የምን ውጤት ናት? ተቃርኖ የሞላባት ናት። እና በዚህ ተቃርኖ መካከል ስንሆን እንዴት ነው የቱን ነው የምንመርጠው? ከምን ጎን እንቁም የሚል ጥያቄ መጠየቅ ያስፈልጋል። አንዳንድ ጊዜ አይምሮአችንን የሚረብሽ አይምሮአችንን የሚበዘብዝ አይምሮአችን ባተሌ እንዲሆን የሚያረጉ ነገሮች ይመጡብናል ማለት አሉባልታዎች አሉ። በማስረጃ ያልተጨበጡ ነገሮች አሉ። አሁን ደግሞ ባለንበት ዘመን የሰው ልጅ መገናኛን መሳሪያ አድርጎ ውሸትን ማሰራጨት ስለሚችል ብዙ ነገሮች ስለሚሰራጩ እነዚህ ነገሮች ያስቸግሩናል። እና እነዚህ ነገሮች እንግዲህ ምንድናቸው ብለን መመርመር መቻል አለብን። አንዳንድ ሰዎች ምን ይላሉ? እኔ ስለዚህ ነገር አልሰማም፣ እኔ ይህን ጣቢያ አላዳምጥም የሚሉ ሰዎች አሉ። አንድ ነገር አላዳምጥም፣ ስለዚህ ነገር አልሰማም፣ ይህ ነገር በቅቶኛል ማለት የምንችለው ምናልባት ጥሩ የሚሆንላቸው ዓለምን ትተው መንነው ንቀው ገዳም ለገቡ ሰዎች ይሄ መልካም ነው። ምክንያቱም እነዚህ ሰዎች ምንድነው ይህን ዓለም የዓለሙን ጣጣ ትተውታል፣ የገንዘቡን ጣጣ ትተውታል። እነኚህ እንግዲህ ቅዱሳን መነኮሳት በገዳማቸው ያሉ ናቸው። እንግዲህ ለነዚህ አዎ ይተውት። ነገር ግን ሌላው ግን ምንድነው ጥሩንም መጥፎውንም ውሸት የሚመስለውንም ነገር መስማት ያስፈልጋል። ከዚያ ግን በአይምሮአችን መዝነን ነገሩን ምን ማድረግ አለብን? የቱ ነው እውነት የቱ ነው ሐሰት? ምርቱን ከግርዱ መለየት አለብን ማለት ነው። ዓለም እንግዲህ ብዙ ነገር የሞላባት ናት። ስለዚህ ይህን ብዙውን ነገር ሁሉ እውነት ነው ብለንም አንቀበልም። እንደገና ምን እውነት አለ ብለንም መደምደማችንም እውነትማ አለች። ነገር ግን እውነተኞች እነማን ናቸው? እውነት እንዴት ናት? አንዳንድ ሰዎች እውነት አንጻራዊ ነው ብለው የሚናገሩ ሰዎች አሉ።
በተለይ ወደ ስነ ህሊና ወደ ፍልስፍና ወደ ፈላስፎች ስንመጣ እውነት አንጻራዊ ናት ብለው ይናገራሉ። ምናልባት ይሄ ሳይንሳዊ ግኝትን በተመለከተ እውነት አንጻራዊ ሊሆን ይችላል ምናልባት። ነገር ግን ሃይማኖታዊ ወደ ሆነው ጉዳይ ስንመጣ ግን እውነት አንጻራዊት አይደለችም፣ ዘላለማዊትና ነባራዊት ነው፣ ማንም ሊሽራት የማይችል። ምሳሌ ወደ ሳይንሱ ስንመጣ አንድ ወቅት ምን ተብሎ ይታመን ነበረ? መሬት የዚህ አጠቃላይ የሁሉም ነገር ማዕከል ናት። ይሄ ሶላር ሲስተም ብለው የሚጠሩት ፈረንጆች እንግዲህ ፀሐይና ጭፍሮቿ፣ በዚህ ውስጥ ፀሐይ የሶላር ሲስተም ማዕከል ናት። እንደገና መሬት ጠፍጣፋ ናት፣ መሬት ጸንታ የተቀመጠች ናት፣ የምትንቀሳቀሰው ፀሐይ ናት ተብሎ ይታመን ነበረ። እንግዲህ ከጥንት ከግሪክ ፈላስፋዎች የተሰጠ ቃል ስለሆነ ከነ አርስቶትል ከነ ፕሌቶ እውነት ነው ተብሎ ይታመን ነበረ። ነገር ግን የሰው ልጅ እግዚአብሔር በሰጠው አእምሮ እየዋለ እያደረ ነገሮችን ሲያይ ይህ እንዳልሆነ ተደረገና እውነት ተብሎ የታመነው በመጨረሻ ምን ሆነ? እውነት እንዳልሆነ ተነገረ። ይሄ እንግዲህ ሳይንሳዊ ግኝት በሆነው አስተሳሰብ ነው ምን የሚባል እውነት አንጻራዊ ነው የሚባል። ነገር ግን ወደ ሃይማኖት ስንመጣ እውነት አንጻራዊት አይደለችም፣ ዘላለማዊት ነባሪያዊት ናት። ለምን? የምትፈልቀው ከእግዚአብሔር ባህሪ ስለሆነ። ምክንያቱም እግዚአብሔር በረቀቀ ጥበቡ ይህን ዓለም ፈጥሯል እኛን ጨምሮ ብለን ስንል ያለ ምንም መጠራጠር አስረግጠን እንድናምን የሚያደርገን የኛ መገኘት ነው። እንግዲህ በሁለት ጾታ ማለት ነው፣ ሴትና ወንዱ ነው። ሰዎች ተገኝተናል፣ እንስሳትም እጽዋትም ሳይቀሩ። እንደገና በጾታ መገኘታችንም ብቻም አይደለም፣ በሁለት ጾታ መገኘታችንም ብቻም አይደለም፣ ዓለሙን እንድንመረምር በቋንቋ እንድንግባባ ይሄ ውስብስብ የሆነው አይምሯችን ራሱ እና ወደ ሳይንስ እንመጣ። ሳይንስ አንዳንድ ጊዜ ዝብርቅ የሚያደርገው ነገር አለ። ስለዚህ መጠንቀቅ ያስፈልጋል። ሳይንሱም እየተናቀ እንዳይሄድ፣ የሳይንሱም ግኝት እየተናቀ እንዳይሄድ በጣም ጠንቃቃ ሆኖ ጥንቃቄን መሰረት ባደረገ መስመር መገለጽ አለበት። ምሳሌ ህይወት ምንድነው ለሚለው ሳይንስ ምን ይላል? ህይወት ማለት ምንም አይደለም፣ በአንድ እንስራ ውስጥ የሚብላሉ የሴል አይነቶች ናቸው ብለው በቀላሉ ይገልጹታል። ህይወት ማለት በአንድ እንስራ ውስጥ የሚብላሉ ብዙ ሴሎች ናቸው እንዴ? ታዲያ አእምሯችን እንዴት መጣ? አእምሯችን ዝም ብሎ የተጣጠፈ እኮ አይደለም። የሚሰራው ነገር ምንድነው? እርግጥ አእምሮ ሲታይ እንግዲህ ጭንቅላት የምንለው ግዑዝ ነገር ነው ይታያል። ነገር ግን በዚያ ውስጥ የሚወጣው የሚወርደው የሚፈጠረው የሚደመደመው ነገር ግን እጅግ ረቂቅ ነው፣ ያስደንቃል። እና የሰው ልጅ የተለየ ስጦታ የተለየ መብት ባለ መብት ሆኖ በዚህ ምድር ላይ የተፈጠረ ስለሆነ እንግዲህ የሃይማኖት ሰዎች ፈጣሪውም ሰውን ስለወደደ ቢሰሳትም እንኳ አልተወውም፣ ከስተቱ ይመለስ ዘንድ ወደዚህ ዓለም መጥቶ ስጋን ተዋህዶ አዳነው ብለው ስለ ነገረ ስጋዌ ይናገራሉ ማለት ነው። እና ፈጣሪው የሰውን ልጅ ይወደዋል፣ ልዩ መብትም ሰጥቶታል። ለምን? እንስሳት ቋንቋ አይናገሩም፣ እንስሳት እንደ ሰው ልጅ አያስቡም። ይህ ማሰብ ይህ ልዩ ጸጋ ለሰው ልጅ ነው የተሰጠው፣ ባለ መብት አድርጎታል። ታዲያ እግዚአብሔር የሰው ልጅ ባለ መብት አድርጎ ፈጥሮት እያለ አንዳንድ ሰዎች ግን የሰው ልጅ መብት ይገፋሉ ማለት ነው። አያችሁ፣ እግዚአብሔር እኮ ባለ መብት አድርጎታል ሳያዳላ በሁሉም ማለት ነው። ቋንቋ የሚናገር ምናልባት አልፎ አልፎ በጤና ችግር የሆነ የአካል ችግር ይኖር እንደሆነ እንጂ እግዚአብሔር በአጠቃላይ ለሰው ልጅ ምን አድርጓል? ባለ መብት አድርጎ ቋንቋ የሚናገር ራሱን ሁሉ የሚያስተውል አድርጎ ልዩ መብት ሰጥቶታል። ታዲያ እግዚአብሔር የሰጠውን መብት ምንድነው? ሌላው ያን የሱን መብት አስከብሮ የሌላውን መብት እንዳይከበር ያረጋል። ይሄ ሆን ዘንድ አይገባም። ምክንያቱም የእግዚአብሔርን ችሮታ መቀናቀን ነው ማለት ነው። እና እንግዲህ ወደ ተነሳሁበት ልመለስና ወደ መሐል ሰፋሪነት ስንመጣ መሐል ሰፋሪ የሆን ሰዎች ብዙ ጊዜ ሁለቱንም ወገኖች ላለማስቀየም ነው። አይ እንዲህ አይነት ነገር አይሰራም። ይህ ማለት እኮ አንድ ሰው ታመመ እንላለን። እንግዲህ ሲታመም
በህመም ምንድነው ሁለት ነገር አለ ታማሚው ሰውና ህመሙ አብረው አሉ ማለት ነው ሐኪም እንኳን ምን ሆን ምንድነው የታመመውንም ሰው ማዳን አንችልም ማለት ነው ህመሙም እንዳይቀየምብል ልንል ነው ሰውየውም ታማሚውም እንዳይቀየም ልንል ነው እና መሐል ሰፋሪነት እንግዲህ ቅድም የለንጊኖስን ታሪክ ተርከን እንዳየነው መሐል ሰፋሪ የሆን ሰዎች ብዙ ጊዜ እንዲህ አይነት ነገር ከተጠናወተን ብልጦች ነን እርግጥ ስለምናምነው እውነት ነው ብለን ስለምናምንበት ነገር መናገር ይገባናል ሌላው የሚናገረው ነገር ታለ እውነት ካልሆነ ጥሩ ካልሆነ አይ ትክክል አይደለም እንዲህ አይደለም ብለን ሞራሉን መንካት ማስቀየም አያስፈልግም ለዚህ ምንድነው ዝም ብሎ አዳምጦ የራስን አይምሮአዊ ትንታኔ ሰጥቶ ማለፍ ይገባል እንጂ እንዲያው አይ ያምገሌ ይቀየመኛል ይሄም ገሌ ይቀየመኛል ብሎ ልክ ብልጥ ሆኖ መሐል ሰፋሪ ከሆን ብዙ ጊዜ መሐል ሰፋሪነት እንግዲህ በእነማን ያለ በተማረው ሰው ነው ወይስ ባልተማረው እንስሳት መሐል ሰፋሪ አይደሉም ብዙ ጊዜ በተፈጥሮ ያላቸው ነገሮች የተሰጣቸው ነገሮች ነው የሚያንጸባርቁ መሐል ሰፋሪነትስ ትምርት በተማረው ነው ትምርት ስንል ሃይማኖታዊ ትምርትም አለ ዘመናዊ ትምርትም አለ በእነማን ነው የሚታይ ብለን ስንል ያለ ጥርጥር ተማርን በመንለው ሰዎች ላይ ነው መንፈሳዊ ትምርት በተማር ነው እንደገና ዘመናዊ ትምርት በተማር ነው ምን አለ መሐል ሰፋሪነት እንዲያውም ለዚህ ይመስላል ሌኒን የሶቪየት ህብረት የፖለቲካ መሪ የነበረው ምሁሩን ምን ብሎታል ምሁር መደብ የለውም ወይም ይሄ ንጥፍጥፍና በእንግሊዝኛ ይሁን የላቲን ቋንቋ ይመስለኛል ይሄ ስትራታ የሆነ ነው እና ምን ብሎ ይገልጸዋል እንግዲህ ሌኒንን እኔ የፖለቲካ መሪ ብቻ አርጋ ላይውም ወደ ፈላስፎች ነው ምደምረው ይሄ የኔ ውሳኔ ነው ምክንያቱም ፖለቲካ ብቻ ሳይሆን ብዙ የፍልስፍና ነገሮችንም ስለተናገረና ምን ይላል ምሁሩን መደብ የለሽ ወይም ንጥፍጣፍ ወይም ስትራታ ከካፒታሊዝም ውስጥ አለ እንደገና ከጭቁኑም ወገን አለ ብሎ ይናገራል ማለት ነው ጥሩ ይህንንም እንደማስረጃ በመውሰድና ከለተለትም ገጠመኞቻችን እኔም ካለይ ግላዊ ልም ስንነሳ ብዙ ጊዜ መሐል ሰፋሪዎች እነማነን ብለን ስንል በሃይማኖት ትምህርት ውስጥ ያለንም ሆነ በዘመናዊ ትምህርትም ያለን ሰዎች መሐል ሰፋሪዎች አለን በብዛት ብሎ መደምደም ይቻላል ይሄ ይጠቅማል ወይ ነው መሐል ሰፋሪ ከሆን ምንድነው ፍትርት አንሰጥም ማለት ነው ተምረን እንዳልተማር እንሆናለን ማለት ነው ወይም እውነትን እንክዳለን ማለት ነው እንዲህ ከሆን ምንድነው የማንጠቅም ትምህርታችን ሁሉ ከንቱ የሆነ ስለዚህ በተለይ የተማርን ሰዎች መሐል ሰፋሪ መሆን የለብንም ሁሉ ጊዜ ከእውነት ጎን መቆም አለብን ሁሉ ጊዜ እውነትን መደገፍ አለብን እንግዲህ የጓሃ ጽባህ መራግብር ተከታታዮች በዚህ የስነ ፍጥረት መጨረሻ በሚል ስለ ሰው ልጅ በሚደረግ ትንታኔ ዛሬ ስለ መሐል ሰፋሪነትና ራሱ መሐል ሰፋሪነት ምንድነው እነማናቸው የሚል ትምህርታዊ ገለጻ አቅርብ ያለው በሚቀጥለው መርሃ ግብር እስከምንገናኝ ድረስ ለዛሬው ደህና ሁኑ ቸር ይግጠመን